ተከሳሽ ኤሌክትሪክ ዋጋ ስለጨመረ በእንጨት ጋግሩ። ሴቶች እስከሆናችሁ ድረስ በማገዶ ነው መጋገር ያለባችሁ። እኔ ቤት እኮ የሚጋገረው እንጀራ በእንጨት ነው። በእንጨት የተጋገረው እንጀራ ማማሩ እንደውም ሲያልፉ ምን ሲሉኛ ስናስር ከሰሙ እያሉብን ነው የሚሉት። እቺ ሴት ከሰሟትኝ ቀኑን ሙሉ ነው የምታወራው። በተለይ ለሴት ልጅ ያላቸው ክብር እጅግ የወረደ ነው። መቶ ብር አልሰጠዋችሁ ምግሬ ላይ ስትወድቁ የተጠበሰ ነው የሚመስለው። አውቃ በእሳት በርሶ ነው የኔ ፊት እንደዚህ። እኔ እንዴት አድርጌ አልገረፍኩሽ? ቆይ ስነ ስርዓት ያዝ። ከስር ነው የመጣው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር የኔ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዝ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? ሳምንታችሁ እንዴት ነበረ? ይህ ሳምንታዊ የሆነ የዳኛ ይታይ ፕሮግራም ነው። እንግዲህ በባለፈው ሳምንት የዳኛ ይታይ ፕሮግራምን ተከታትላችኋል። ከፕሮግራሙ ብዙ ትምህርቶችን እንዳገኛችሁም ተስፋ አደርጋለሁኝ። እንግዲህ ዳኛ ይታይ ፕሮግራም ወደ ውድ ተመልካቾች አስተማሪና አዝናኝ በሆነ መልኩ የህግ ትምህርት እንድታገኙ ፕሮግራም ይዤላችሁ የምቀርበው እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። ከሳሽ፣ ተከሳሽ፣ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ ግን አለማወቅ ከተጠያቂነት አያድንም የሚለው መርህ በመከተል የዳኛ ይታይን ፕሮግራም እየተከታተላችሁ የህግ እውቀታችሁን በደንብ አድርጋችሁ ሰፋ እንድታረጉ የሁል ጊዜ ምክሬ ነው። እንግዲህ በዛሬውም ሳምንታዊ በሆነ ፕሮግራሜ አንድ አዝናኝና አስተማሪ የሆነ ፕሮግራም ይዤላችሁ ቀርቤያለሁ። ክርክሩ፣ ፍርዱ ምን ይመስላል፣ ህጉስ ምን ይላል፣ ጉዳዩስ ምንድነው የሚለውን አብረን የምንከታተለው ነው የሚሆነው። ተከተሉኝ። ወደ ችሎት ልገባ ነው። መልካም ቆይታ። ይህ ፕሮጀክት በጀርመን ፌዴራል የኢኮኖሚና የኃይል ሚኒስቴር BMW የገንዘብ ድጋፍ ፕሮጀክት በሆነው በኢትዮጵያ ጀርመን የኢነርጂ ትብብር ፕሮጀክት የተደገፈና በGIZ የሚተገበር ነው። ፕሮጀክቱ አካታች፣ ዘላቂና ለጾታ ተገቢ የኃይል መፍትሄዎችን በማበረታታት የኢትዮጵያን የኃይል ሽግግር ይደግፋል። ሴቶችና ወንዶች ከሀገሪቱ የንጹህ ኃይል ለውጥ እኩል እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሾች አንደኛ ወይዘሮ ሀብታም ሰናይ አቤት። ሁለተኛ ወይዘሮ ጥሩ አየር ሲያምረኝ አቤት። ተከሳሽ አቶ አላዛር በዛብህ አቤት። ቀርባችኋል? አዎ። ጥሩ። እንግዲህ ከሳሾች ከተከሳሽ ጋር አንደኛና ሁለተኛ ከሳሾች ከተከሳሽ ከሌሎች 5 ሰዎች ጋር በመሆን መላ የተጋገረ የእንጀራ አቅራቢ በሚል ተደራጅተን በከሳሽ ግቢ ውስጥ የሚገኘው መጋዘን ለ5 ዓመት በወር ለመብራት 5000 ብር፣ ለቤት ኪራይ 25000 ብር፣ በጠቅላላ 30000 ብር እየከፈለን የተከራየንና ለ2 ዓመት የቤት ኪራይ ከነ ኤሌክትሪክ ሂሳቡ ጨምሮ በቅድሚያ 720,000 ብር ከፍለን ስራውን ከጀመርን 5 ወር ሆኖናልና ከ5 ወር በኋላ የኤሌክትሪክ አገልግሎት በማቋረጥ እንዳንጠቀም በማድረጋቸው የኤሌክትሪክ አገልግሎት እንዲስተካከልልን በተደጋጋሚ ብንጠይቅም ተከሳሽ ኤሌክትሪክ ዋጋ ስለጨመረ በእንጨት ጋግሩ፣ ከፈለጋችሁ ቤቱን ልቀቁ በማለታቸው ከሳሾች የከፈልነውን የቤት ኪራይ እንዲመልሱ ብንጠይቅም ፍቃደኛ ባለመሆናቸው ከአካባቢው ራቅ ባለ ቦታ እንጨት በማምጣት በእንጨት ለመጋገር ተገደናል። ማገዶ ማግኘት አስቸጋሪ በመሆኑም ከሳሾች ጋር ተደራጅተው ይሰሩ የነበሩ ሌላ 5 ሰዎች ለቀው ሄደዋል። ከሳሾች ልጆቻችን ዩኒቨርሲቲ የሚማሩ በመሆኑ እነሱን ለመሸኘትና አንዳንድ እቃዎችን ለመግዛት ብር ስላስፈለገን የቤት ኪራይ ቅድመ ክፍያ እቁብ ገብተን ብሩንም ስለተጠቀምንበት ስራውን መልቀቅ ግዴታ ስለሆነብን እንጨት ማግኘት አስቸጋሪ ቢሆንም ራቅ ካለ ቦታ በውድ በመግዛት ስራውን ስንሰራ ቆይተናል። ይህንንም ስራ ለመስራት እንጨት ከርቀት መንገድ በመሄድ የምናመጣ ሲሆን ተከሳሽ በግላቸው
ዳቦ ቤት የሚጋግሩ ሲሆን የሚጠቀሙት ደግሞ በኤሌክትሪክ ሆኖ ያለ ከሳሾች በእንጨት በመጋገር ምክንያት ጭሱ የተከሳሾች ዓይንና የፊት ቆዳ ላይ እንዲሁም የመተንፈሻ አካል ላይ ጉዳት በማድረሱ ከሳሾች ለዚሁም ለደረሰብን ጉዳት ሕክምና በማድረግ ብር 93,000 ብር ያወጣን ስለሆነ ለዚህ ጉዳት ተጠያቂ ተከሳሽ ስለሆኑ ያወጣነው የሕክምና ወጪ እንዲመልሱልን የሚል ክስ ይዛችሁ ቀርባችኋል። እስኪ ዘርዘር አድርጋችሁ አስረዱኝ። ምን ነበር የተፈጠረው? ሙሉ ቀን ነበር የምትጋግሩት? አይደለም፣ ከ2 ሰዓት እስከ 10 ሰዓት ነው የምንጋግረው። ለምንድን ነው ታዲያ ኤሌክትሪክ እንዲቋረጥ የተደረገው? እንግዲህ መጀመሪያ ያሉን ቆጣሪው ተበላሸ ነበር ያሉን። ከዛ እኛ ደግሞ እሳቸው የራሳቸው ዳቦ ቤት አላቸው፣ ያን ሲጠቀሙ አየንና ጠየቅናቸው። ደግመን ስንጠይቃቸው ምንድነው ምላሻቸው? ተበላሽቷል አስተካክላለሁ ነው የሚሉን በየጊዜው ማለት ነው። ከዛ ከኛ ጋር የነበሩት ሴቶች ተማረው ስራውን ጥለው ወጡ። እኔና ጓደኛዬ ደግሞ ከዚህ ሌላ ምንም ገቢ ስለሌለን ለልጆቻችንም መተዳደሪያችን ይሄው ብቻ ስለሆነ እኛ በዚሁ ቀጠልንበት። ይሄው ነው ክቡር ፍርድ ቤት። እንዴት ቆያችሁ? አንደኛና ሁለተኛ ከሳሾች ስራው ላይ እንዴት ቆያችሁ ታዲያ? ያው እንግዲህ እንዴት ነው የቆየነውማ፣ ልጆቻችን የሁለታችንም ልጆች ዩኒቨርሲቲ ሀጅ ናቸውና ማለትም ሄደው ስለነበረ ለነሱ ለትራንስፖርት ለአንዳንድ ወጪ ለሚያስፈልጋቸው ነገር በሙሉ ያው ወጪውን የምንሸፍነው እኛ ነን። ሌላ የሚረዳንም ሰው የለም። ራሳችን ሰርተን በመናገኘው ነው ልጆቻችንን የምናስተምረው ማለት ነውና መጀመሪያ ያው እነሱን ለመሸኘት ስንል እቁብ ተሰብስቦ ነበርና የመጀመሪያውን ዕጣ ወሰድንኛ። በጋራ ነው የወሰዳችሁት? አዎ ያው ሁለታችንም እንደ አንድ እንጥልና የደረሰውን ወሰድንና ያንን የእቁብ ብር ለልጆቹ አዋል ነው ማለት ነው፣ ለትራንስፖርት ለአንዳንድ ቁሳቁስ። አሁን ከዛ ይህንን ስራ ከተውን ያንን ብር ከየት ማምጥተን መመለስ አንችልም። የግዴታ ስራውን መስራት አለብን ማለት ነው። ይህን ለመስራት ደግሞ ያው እሳቸው መብራቱንም ስለከለከሉን የግዴታ በቃ እንዱ ደክመን ብለን ብሩን ከየት መጨመር ስለማንችል ማንም ስለማይሰጠን የግዴታ ራሳችን ስለምንከፍል በቃ እየደከምንም ቢሆን መስራት እንዳለብን ወስነን ነው ስራው ላይ የቆየ ነው ማለት ነው። መጋገሩ ላይ ለተከሳሽ እንዲያስተካክሉላችሁ አልጠየቃችሁም ነበር? ጠይቀናል። ግን ያው ምንድነው እሳቸው የሚሉት ስንጠይቃቸው ሲጀመር እናንተ ሴቶች አይደላችሁ እንዴ ሴት ልጆች አይደላችሁ እንዴ? እናንተ ሴቶች እስከሆናችሁ ድረስ በማገዶ ነው መጋገር ያለባችሁ። ማገዶ ሰው ስንት ለቅሞ ምን ብሎ ይጋግራል? እናንተ እንደውም ገዝታችሁ ነው የምትጠቀሙት። ለምን ገዝታችሁ በማገዶ አትጠቀሙ ብለው አሉን ማለት ነው። እና እንግዲህ ማገዶ ገዛን ማለት ተጨማሪ ወጪ ነው የምናወጣው። እንደዛም ሆኖ ግን አማራጭ ስለሌለን ተጨማሪ ወጪ እያወጣን ማገዶ እየገዛን እንደገና ለእንጀራ መጋገሪያ እንጨት መግዛት ጀመርን ማለት ነው። እንጨት ገዝተን አቅማችን የቻለውን ተሸክመን አቅማችን ያልቻለውን ደግሞ አሸክመን ለማሸከሚያም እንግዲህ ተጨማሪ ወጪ ነው የምንከፍለው ማለት ነው። እንደገና ሌላ ወጪ ሌላ ሂሳብ እኛ ለራሳችን በቃ አቅማችንን አሟጠን ነው የምንሰራው። ግን ከአቅም በላይ ሲሆንብን እናሸክማለን። ያም ይሁን አምጥተን የሆነ እንደው ወፈር ያለ እንጨት ምናምን ካለ ደግሞ እናስፈልጣለን። አንዴ እንደውም ያው ባልንጀራዬ እስቲ ቆይኔው ልፍለጠው እስኪ ሁሌ እየከፈልን ኬት እናመጣለን ብላ ልሞክር ብላ በመትፈልጥ ሰዓት ከእንጨቱ መሃል ስንጣሪ መሃል እጇ ላይ ተሰክቶ በጣም ብዙ ጊዜ እንጀራ እንዴት ሊጥ ማብካታችን ምናችን የሁለታችንንም ራሱ ለብዙ ጊዜ ሸፍኜ ቅጥል እያልኩኝ በዛ በእጇ ምክንያት ማለት ነው ብዙ ነገር ነው የተስተጓጎል ነው። እና እንደውም ከፈለጋችሁ ውጡ፣ እኔ መብራት አላስጠቅማችሁ፣ ከፈለጋችሁ መውጣት ትችላላችሁ። የመብራት ዋጋ እንደውም ጨምሯል፣ የመብራት ፍጆታ እንደውም ጨምሯል፣ ውድ ነው። ስትፈልጉ መውጣት ትችላላችሁ፣ አለበለዚያ በእንጨታችሁ ጋጉ ብለዋል። ያው እኛም እንግዲህ አማራጭ ስለሌለን ብለን እንደዛ እያረግን ቆየን እና ብዙ ነገር ነው የሆነው።
በጣም ብዙ ነገር ነው የተሰቃየ ነው። ስቃያችንን እንኳን እያዩ ምንም ነው የማይመስላቸው። ምንም እና ጭራሽ ዞር ብሎ የማይሆን ምንም ነው የማይመስላቸው። ባልንጀራ እጇ ለብዙ ጊዜ ነበር የታመመው። ለብዙ ጊዜ ውሃ በጨው በምን እያፈላን ሕክምናውን በየጊዜው ወጪውም ስለሚወደድብን ያው ገንዘብም ብዙም ስለማናገኝ ራሳችን በራሳችን ነው የምናስተዳድረው። በዛው በእንጀራው ወጪ ማለት ነው፣ በእንጀራው ገቢ እና ለልጆቻችን የሚያስፈልገው ነገር አለ። ለኛ ለራሳችን የምንበላው የምንለው በመንጋግራት እንጀራ ላይ በመትገኘው ነው። ያችንም ደግሞ ለማገዶ ከፍለን፣ ለተሸካሚ ከፍለን፣ ለሚፈልጥ ከፍለን፣ በቃ ይሄን ሁሉ አድርገን ራሳችን ተሸክመን ወገባችን ይሄው እኔ እንደውም አሁን ራሱ እንደው መቆም እያቃተኝ ወገቤ እንዴት እንደሚንቀጠቀጥ እኔ ወገቤ እንቀጠቀጣ ነው። ባልንጀራዬ ለስንት ጊዜ እጇ ታሙ እና ምንድነው ያው እሳቸው እንኳን አይደለም ተገዝቶ ለሚመጣ ማገዶ ሰው ለቅሞ ስንት ውጣውረድ ስንት ደክሞ ምን ብሎ አምጥቶ እንኳን ይጋግራል። እንኳን እናንተ በገንዘባችሁ እንዴ እቺ ሴት ከሰሟትኝ ቀኑን ሙሉ ነው የምታወራው። አራጅ እንዴ ቆይ እኔ እድል እሰጥዎታለሁ። የርሶ ተራጋ ጊዜዎትን እኮ የተከበሩ ዳኛ ጊዜዎትን እንዳታባክነው ብዬ ነው። እድል እሰጥዎታለሁ። የርሶ ተራ አይደለም። ሲጀመር እንደው እሳቸው ምንድነው አይናችን እንኳን በጭሱ በጣም ነው የተጎዳው። አይናችን እንኳን ያለቅሳል እና በዛ በእንጨት በመነጋገር ሰዓት ያው ብዙ እንጀራ ስለሆነ የምንጋግረው ብዙ ማገደው ስለሆነ የምንጠቀመው ያ እንጨቱ ያው ጭስ አለው። ጭሱ ደግሞ አይናችን ላይ ቆዳችን ላይ ከምንም በላይ አይናችንና የውስጥ መተንፈሻ አካላችን ላይ ጉዳት አድርሶብናል። እንደፈለግን እንኳን መተንፈስ አንችልም። ትንሽ እንኳን አውርተን በማለት ነው በቃ ይይዘናል፣ ያፍነናል። ይሄን ሁላ ነገር ነው የሆነው። አይናችን ያለቅሳል። ፀሐይ ላይ እንኳን ማየት አንችልም። ይሄ ሁሉ ነገር የሆነው በእንጨት ማገዶ በመጠቀማችን ምክንያት ነው። በዛ ላይ ትንሽዬ አይደለም ብዙ ነው የምንጠቀመው። ስለዚህ ያው እሳቸው ይሄንን እንኳን ለኛ አታካብዱ፣ ኧረ እንደው ጋሼ እባክዎትን ብለን እንኳን በተደጋጋሚ እኔም ባልንጀራይም ልናናገራቸው ስንሞክር ኧረ እናንተ እያካበዳችሁ ምንድነው የምታካብዱት ይላሉ። የራሳቸውን እየተሽሞነሞኑ ነው የሚወጡት። እኛ እዛ እየተጨናባበሰን ነው የምንውለው እና ብዙ ነገር ነው ይኸውልዎት። እንግዲህ ምንድነው በጣም ከባድ ነው። እሳቸው ሁሌ የራሳቸውን ተሽሞንሞኖ አንድ ጭስ አይነካቸው አያስላቸው ምን አይላቸው። እኛ ጧትም ማታም እንደውም ሲያልፉ ምን ሲሉኛ ስናስር ከሰሙ እያሉብን ነው የሚሄዱት። ጭራሽ ማለት ነው ጭራሽ ይሄን ያህል ነው እሳቸው እኛ ላይ ንቀታቸው። አይ ከባድ ነው ብቻ። ሴት ልጅ ግን እንደው ሴቶች ነን እንደው ቢረዱን ምን አለ። ዳቦ ቤቱ በምንድን ነው የሚያስጋግሩት እንዴ? ዳቦ ቤቱንማ እሳቸው የሚያስጋግሩት ሲፈልጉ በኤሌክትሪክ ሲፈልጉ ደግሞ በጀነሬተር ነው የሚያስጋግሩት። እኛን ግን እናንተ ሴቶች ናችሁ፣ ስለዚህ በእንጨት መጋገር ነው ያለባችሁ ይሉናል። እንዴ ሴት ልጅ እኮ ክብር አላት። ሴት ልጅ እኮ እናት ናት። ሴት ልጅ እኮ ሚስት ናት፣ እህት ናት። ይሄንን እርሶ እኮ መገንዘብ ነበረቦት። ለኔ አስረጅኝ ወደዚህ። እሺ ክቡር ፍርድ ቤት። እና ከዛ እኔና ጓደኛዬ አመመን። ስንታመም ጊዜ ፀሐይ ላይም ስንሄድ ጃንጥላ እየያዝን ሁሉም ነገር ከአቅማችን በላይ ሆነ። ከዛ መጋዘኑ መስኮት የለው ምን የለው። እባክዎትን ጋሼ እሺ ይሁን እንደው መስኮት እንኳን አስከፍቱልን ስንላቸው ቤቱን ተከራያችሁት እንጂ የገዛችሁት መሰላችሁ እንዴ ብለው ተቆጡ። በጭራሽ ሊሰሙንም አልቻሉም። በተለይ ለሴት ልጅ ያላቸው ክብር እጅግ የወረደ ነው። ይሄ መሆን የለበትም። እንደዚህ መሆን የለባቸውም እሳቸው። እንዴ እኔና ጓደኛዬ እኮ መታከሚያ እንኳን አጥተን ፊታችን ይኸው እስቲ እዩት። የኔ ፊት እንዲህ አልነበረም ፊቴ። ጓደኛችን በሽቦ የፈተክሽ አበላሸሽውን ፊትሽን ምን ላድርገው? ቆይ ለኔ ነው ወደዚህ እርሶ ተራዋ ሲደርስ እድል ሰጥቶታለሁ። ጣልቃ ይገቡ። አሁን እኮ አያዩትም ክቡር ዳኛ፣ ፊቷን ይመልከቱት። ይሄ እኮ የተጠበሰ ነው የሚመስለው። አውቃ በእሳት በእርሶ ነው የኔ ፊት እንደዚህ። እኔ እንዴት አድርጌ አልገረፍኩሽ? ያቃሉ ለኔ አስረጅኝ ወደዚህ። እሺ የተከበሩ ፍርድ ቤት እና ፊታችን እንደዚህ ሆነ። የኔም የጓደኛዬም ፊት በምን እንታከም? እግዚአብሔር ይስጣት፣ እንደው ባለችበት ፈጣሪ ይጠብቃት። ጓደኛችን ከቤሩት
ብር ልካልን እሱም ብድር ነው የላከችልን ልጅቷ። ምክንያቱም እናትየዋ እዚህ አሉ ብድሩን ለእናትየዋ እንድንሰጥ ምንም ቢሆን እሷ ለክፉ ቀናችን ደርሳልናለች ያቺ ልጅ እና ከዛ እሱንኛ ታክመን ትንሽ አሁን አገግሞ ነው ከሰል ነበር የሚመስለው ፊቴ። እዚህ ግቢ ስመጣ ምን እንደሚመስል ፊቴ ያውቁ ነበር እሳቸው። ይሄ ነው የተከበረው ፍርድ ቤት። ጥሩ ነው። ታዲያ እቺ ሴት ለምን አታኖርሽም? ሁለታችሁንም በክብር በቆንጆ ሁኔታ ትላክላችሁና በደንብ እግራችሁን ዘርግታችሁ መኪና ገዝታችሁ ቪላ ገዝታችሁ እንደ ሀብታም ለምን አታኖራችሁ? ምትኮሪባት እንዴ? ለምን እሷ ለምን ትኖረናለች? ቆይ ስነ ስርዓት ያዙ። ከዚህ በኋላ ጣልቃ የሚገቡ ከሆነ ቀጣውታለሁ። ማስጠንቀቂያ አልሰጡትም። ሰው ትልቅ ሰው አይደሉ እንዴ? ድል ሰጡታለሁ፣ መግለጽ ይችላሉ። እሷ ለምን ታኖረናለች? ክቡር ፍርድ ቤት እንዴ እኛ እኮ ባለችን አቅም ሰርተን ጥረን ግረን የ2 ዓመት የመብራትና የቤት ኪራይ ከፍለናቸው ነው 5 ወር ብቻ ነው የተጠቀምነው። ያንን ብራችንን መመለስ አለባቸው እሳቸው። እሷ ለምንድን ነው እኛን የምታኖረን? እኛ ጉልበት አለን እኮ ሰርተን ጥረን ግረን ማደር የምንችል ሰዎች ነን። ቤተሰብ አለን፣ ልጆች አሉን። እነሱን እያስተዳደር ነው ያለነው በዚህም ህይወታችን ማለት ነው። ከዚህቹ ህይወታችን ላይ ግን እሳቸው መብትና ግዴታ የሚባል ነገር በፍጹም አያውቁም። አዎ እኛም የእሳቸውን መብት አንነካም። ስለዚህ እሳቸውም የኛን መብት መንካት የለባቸውም። ለምንድነው ዝቅ የሚያደርጉን እንዴ? ሴት ልጅ ለምንድነው ዝቅ የምትለው? ሴት ልጅም ወንድም እኩል ናቸው። ምንም ልዩነት የላቸውም። ክቡር ፍርድ ቤት እኛ ይሄ ነው እንዲታይልን የምንፈልገው። በቃ ካልሆነ እኛ ለምን ብራችንን ይመልሱልን? ሌላ ቦታ ሄደን ተከራይተን መስራት እንችላለን። ሂሳቡ ተሰልቶ ብራችን ይመለስልን። እሳቸው ምንም ለመናቸው እንዴ? እኔና ጓደኛዬ እኮ ከችግራችን አንፃር እግራቸው ላይ ወድቀን መለመን ነው የቀረን እንዴ? ወድቀናል እንጂ ምን ቀረን? እሳቸው ግን አይሰሙም። ጆሮ ዳባ ልበስ ብለው ነው። በዛ ላይ ደግሞ ንቀታቸው የእውነት ንቀታቸው። መቶ ብር አልሰጠዋችሁ እግሬ ላይ ስትወድቁ? እግዚኦ አንቱ ለኛም 200 ብር እርሶ ታዲያ ለመናችሁ ይመስሉኝ እግሬ ላይ ስትወድቁ 100 ብር ለእያንዳንዳችሁ አልሰጠዋችሁ? የወሰዱትን እንጀራ ሂሳብ እየከፈሉ ነው። ጎሽ እግዚአብሔር ይባርክሽ። እሱ ልክ ነው። በየቀኑ አይደል ከኛ የሚወስዱት እንዴ? እንጀራችሁ በጣም ቆንጆ ነው እያሉ ለዛው እንዴ ለምን በኤሌክትሪክ ስላልጋገራችሁ እኛ በኤሌክትሪክ እንዳንጋግር ይሄው በእንጨት እኮ መጋገር ስትጀምሩ እንጀራችሁ እንዴት ያምራል እንዴት ቆንጆ ነው ብለው እየወሰዱ ይጠቀማሉ። የሱን ብር ነው የመለሱልን 200 ብር። እንደውም ይቀርቦታል ሂሳቡን እንደምራ። አሁን ግን ይሄው ከሳለ ያስመሰሉን እሳቸው ናቸው። ጭቅጭቃቸው ንዝንዛቸው ነጋጠባ። እኛ ግን ለልጆቻችን ስንል እዛ ዩኒቨርሲቲ ያሉት ከጓደኞቻቸው በታች እንዳይሆኑብን እየተቸገር እግዚአብሔር ይስጣት። ያቺ ጓደኛችን ብር ባትልክልን ኖሮ መታከም ራሱ አንችልም ነበረ። ስለዚህ አሁን ክቡር ፍርድ ቤት የቤት ኪራይ እየከፈልነውንም እስከዛሬ የታከምንበትን ብራችንን ይመልሱልን። በቃ እኛ ወደዚህ የመጣ ነው ለዚህ ነው። በቃ ይሄ ነው አስገድዶ ወደዚህ እንድንመጣ ያደረገ። ምክንያቱም ብዙ ታግሰናቸዋል። እንደ አባት ለምነናቸዋል። ትልቅ ሰው ናቸው ብለን ማለት ነው። አባት አይደሉም እንጂ በቃ ስለዚህ ህግ ዳኘን ብለን ነው ወደ ህግ የመጣ ነው። ይሄ ነው በቃ። ጥሩ እንግዲህ ያው የከሳሾችን ክስ ሰምተናል። እርሶም በጽሁፍ መልሶ እንደሰጡት ለደረሰው ጉዳት ተጠያቂ አይደለሁም እያሉ ነው። ምን ይላሉ? እኔ በጭራሽ ተጠያቂ አይደለሁም። እንዴ በመጀመሪያ ደረጃ ስትመጣ ቆንጆ ነበር ያለችው፣ እውነቷን ነው። ፊቷ ጥርት ያለ ቆንጆ ነበር። ግን ለዚህ ተጠያቂ እኔ እንዴት እንደመሆን ነው ግራ ይገባኝ። እድሜ እኮ አለ፣ ኑሮዋ የራሷ ቤቷ ይናገር እንጂ እኔ በምን አውቃለሁ? እስቲ የእውነት ለመናገር ይሄ ፊት የተበላሸው በእሳት ይሁን አይሁን ማስረጃ እንኳን የለሽም። ለኔ ያስረዱኝ ወደዚህ። እሺ ክቡር ዳኛ፣ ፊታቸው የትም ሄደው ያበላሹትን
እኔ ጋር አምጥተው የሚለጥፉበት ምክንያት የለም። ስለዚህ እኔ የሚገባኝ ነገር ለዚህ ተጠያቂ ልሆን የምችልበት ምንም ምክንያት የለኝም። ለዚህ ፊቷ መበላሸት እኔ በፍጹም ተጠያቂ አይደለሁም። ክቡር ዳኛ፣ ክቡር ፍርድ ቤት እሳቸው እኮ ናቸው ይሄው አቃጥለውኝ እንደዚህ ፊቴ ላይ ማዲያት የወጣው። ይሄው እነሱ ይመሰክራሉ። ተንገብግበን ሲጀመር ኧረ አሁን አንቺ ተራ አይደለም የእናንተ ተራ አይደለም። በተራችሁ በደንብ ገልጻችኋል አይደለ? የተከሳሽ ተራ ስለሆነ እሳቸው ናቸው መግለጽ ያለባቸው። ያው እንግዲህ እንጀራ ለማስጋገር ቤቱን አከራይተው ከከሳሾች ጋር ለ2 ዓመት የኤሌክትሪክም ጭምር ተቀበለዋል አይደለ? ስለዚህ ለምንድን ነው በሌላ በኩል ደግሞ እርሶ በዳቦ ቤት ስራው በኤሌክትሪክ እየተጠቀሙ ዳቦ ቤት አላቸው ስትሉ ነበርና እነሱን በእንጨት እያስጋገሩ ለእርሶ ደግሞ ለዳቦ ቤቱ በኤሌክትሪክ መጠቀሙ ምን ማለት ነው? ኪራይ ተዋውላችኋል። ውላችሁ ላይ የሚለው የኤሌክትሪክ እንጀራ እንዲጋግሩ ነው። የኤሌክትሪክም ክፍያ እንዳለ በውላችሁም ተያይዟል እያየው ነውና እርሶ የራስዎን የዳቦ ቤት በኤሌክትሪክ እያስጋገሩ እንጀራውን ደግሞ በእንጨት ይጋግሩ ብሎ ማለት ምን ማለት ነው? ከምን የመጣ ነው? ክቡር ዳኛ እንግዲህ እንዲህ ነው። እነዚህ ሰዎች የ2 ዓመት ለኤሌክትሪክ ከፍለዋል። በ5 ወር ውስጥ ግን 7 ሰዎች ያንን ገንዘብ ጨረሱት። እኔ ከየት አምጥቼ ልከፍል ነው? እኔ የነሱ ቅናት ሆኖባቸው ነው እንጂ ወንዶቹ በእንጀራ ለምን እንጨት አይጋግሩም እያሉ ቅናት ነው እንጂ እነሱ በእንጨት ቢጋግሩ እንጀራው ሲያምርላቸው ነበር እንዴ? እኔ ቤት እኮ የሚጋገረው እንጀራ በእንጨት ነው። በእንጨት የተጋገረው እንጀራ ማማሩ እነሱም ቢሆን ገበያቸው ይጨምራል። በዛ ላይ ሴቶች ናቸው ደግሞ የተለመደ ነገርን በእንጨት ቢጋግሩ ምን አለበት? ምን ይሆናሉ? ይሄ ሲወርድ ሲዋረድ እኮ የመጣ ነው። ኤሌክትሪክ በየቀኑ እየጨመረ ነው። ዋጋው እንዲሁ ዶላር ይመስል በል እያለ እየወጣ ነው። የ2 ዓመት የሰጡኝ የኤሌክትሪክ 5000 ብር በ5 ወር ውስጥ ብላለቀች። ይሄንን በእንጨት ጋግሩ ያልኩት ለ2 ጥቅም ነው። አንደኛ እኔ ኪሳራ ውስጥ አልገባ፣ ሁለተኛ እነዚህ ሰዎች እንጀራቸው ያምርላቸዋል። እንጀራ ለማማሩ እኔ ቤቴ በእንጨት ነው የሚጋገረውና መጣፈጡ እንዲሁ ለገበያ ሲያምር እነዚህ ሰዎች ገበያ ላይ ወስደው በእንጨት የተጋገረውን እንጀራ እኮ ቢያቀርቡ እንዲሁ ሰው ሁሉ ይወድላቸው ነበረ እንዴ። ሙያ ከሌላችሁ ላይ ያስተምሯችሁ የኔ ልጆች አሉ። በደንብ ነው የሚጋገረው። እቤት ግቡና ተማሩ። እውነቴን ነው የምላችሁ። ሁለተኛ ደግሞ ሌላው ነገር ደግሞ እናንተ ገንዘብ የለንም እያላችሁ ነገ 10000 ብር ብላችሁ አትከፍሉ። ስለዚህ እዛው እንጨት አርፋችሁ ጋግሩ። ለኔ ያስረዱኝ ወደዚህ አይኔን ፊቴን እያሉ መቀላመጡ እንዴ? እንደሱ የሚሉ ከሆነ የቁንጅና ውድድር አይገቡም እንዴ? ይሄ እኮ የቁንጅና ውድድርም ህይወት ነው። ስለዚህ አርፋችሁ እንደ ሴትነታችሁ ጋግሩ እንጀራውን በስነ ስርዓቱ። ይሄ ነው የሚገባኝ እኔ። አለበለዚያ ግን ወንዶቹ ወጥተው የዳቦ ቤቶቹ እንጀራ ይጋግሩ የሚሉት ነገር ይሄ በፍጹም እኮ የማይሆን ነው። ቅናት እኮ ነው። እንዴት ነው ወንድ ልጅ ወጥቶ እንጀራ የሚጋግረው? በምን መልክ ነው? ክቡር ፍርድ ቤት ይሄን እጅግ ትልቅ ነውር ነው። ክቡር ፍርድ ቤት እኔ መቼስ መቀማጠል ከፈለጉ ባሎቻቸው ያቀማጥላቸው፣ እኔ አልችልም። እነዚህ ሰዎች በእንጨት ቢጋገሩ ጥቅማቸው ብዙ ነው። አንደኛ እንጀራው ውበቱ መጣፈጡ፣ ያን ለገበያ ሲያወጡት የመጨረሻ ጣፋጭ እንጀራ ይሆናል፣ ገበያቸው ይጨምራል፣ ኪሳራም አይኖረውም፣ ርካሽ ነው። ሁለተኛ ደግሞ እኔ ኤሌክትሪኩን በጣም እፈልገዋለሁ። ብዙ ምሰራው ነገር አለኝ እኮ። እነዚህ ብዙ ምሰራቸው ስራዎችን ትቼ ለነሱ ኤሌክትሪክ አብርቼ እኔ እስራኤል ላቁም እንዴ? እኛ ቤት ያሉ ወንዶች ይጋግሩ የሚሉት ቅናት ካልሆነ በስተቀር ወይ መቀማጠል አምሯቸው ካልሆነ በስተቀር በስንፍና ቁጭ ብለው
የኪራይ የመብራት የውሃ አንድ ላይ ከኪራዩ ጋር የሚታሰብ ነው አይደለ? እውነት ነው። እርሶ ለብቻው መብራት ይሸጣሉ እንዴ? ይኸውልዎት እርሶ የጠየቁኝ ጥያቄ እኔ እየሸጥኩ አይደለም። መብራት በየወሩ ነው የሚጨምረው፣ በየጊዜው ይጨምራል። በጨመረ ቁጥር እኔ የምከፍለው እነሱ ከሰጡኝ ፍራንክ ነው። ያቺ ለ2 ዓመት የሰጡኝ ፍራንክ ለ5 ወርም አልበቃችም። ስለዚህ እነሱ እኮ ሴቶች ናቸው እንዴ። በእንጨት ቢጋግሩ ምን አለበት? ይሄ ነውር አይደለ? እንዳልኩት እንጀራቸው ይጣፍጣል። የሚጣፍጥ ሙያ አላት የምትባል ሴት ትሆናለች። እኔም ብሆን ኪሳራ አልወድቅም። እኔስ ኪሳራ ከወደኩኝ ከየት አምጥቼ ልከፍል ነው? አለበለዛ በነፃ እኮ ላስቀምጣቸው ነው። ለስንፍናቸው እኔ መፍትሄ አልሆንም። በእንጨት ገብተሽ ትሰሪያለሽ፣ ይሄኛው ነው እኔ የምለው። ያው ውላችሁ ላይ ግን በእንጨት ለመጋገር እኮ አልተዋዋላችሁ፣ በኤሌክትሪክ እንደሆነ ነው ውላችሁ ላይ የሚያሳየው። በዛ ላይ ደግሞ ሴት ልጅ በእንጨት ትጋግር፣ ወንድ ልጅ ደግሞ በኤሌክትሪክ ይጠቀም የሚል ነገር ከየት አምጥተው ነው? እንደዚህ አይነት ነገር አለ እንዴ? ወንድ ልጅ ማድ ቤት ገብቶ በእንጨት ሲጋግር በጭስ መጠናበሩ ነው፣ በጭስ አይኑ መጥፋቱ ነው። እንዴት ይሆናል ይሄ? እኔስ ምን ብዬ ነው? ለምንስ ብዬ ነው የመንግስት ዕዳ የሚሸክመው? በየጊዜው የሚጨምረውን የመንግስትን መብራት እኔ ዕዳው ልገባ እኮ ነው። ስለዚህ እነሱ ምን አለበትኝ ማድ ቤት ገብተው በእንጨት ቢጋግሩ ምን አለበት? ኤሌክትሪክ በየጊዜው ይጨምራል የሚሉ ከሆነ ከሳሾችም የኤሌክትሪክ ክፍያ እንዲጨምሩ አልጠየቁም ነበር? አልተነጋገራችሁ? ክቡር ዳኛ፣ እነዚህ እኮ 7 ሴቶች ናቸው። 7 ሴቶች በእንጨት ቢጋግሩ ምን አለበት? እነሱ ቁጭ ብለው ምንም ሳይሰሩ ከሚውሉ ምን አለበትኝ የጣፈጠ እንጀራ ሰርተው ለሰው ቢያቀርቡ? እንጀራው ጣፈጠ አልጣፈጠ ለህዝቡ ችግር የለባቸውም። ለሚያቀርባቸው ለሚገዛቸው ሰዎች ቢጨነቁ ኖሮ እኮ ቁጭ ከማለት ይልቅ 7ቱም በእንጨት ቢጋግሩ ይችሉ ነበረ። ግን ስንፍናን መረጡ። ለሰው ግድ የላቸውም። ስንፍና ነው እንጂ በእንጨት ቢጋግሩ ምን ይመጣል? ያመጣውን በሽታማ በጭስ መጋገሩ ያመጣውን ችግርማ ያው ከከሳሽ ፊትም እያየን ያለ ነው። የሕክምና ማስረጃም አቅርበዋል። ችግር አያመጣም ማለት አይቻልም። ጭስ በጣም ብዙ ችግሮችን ያመጣል እኮ። ይቅርታ የተከበረው ፍርድ ቤት፣ ጓደኛዬ አሁን አማታል፣ መቆም ራሱ አልቻለችም። ይቅርታ ይደረግልንና ሄደ አረፍ ብትል። ሕክምና ላይ ነሽ አይደል? ምን ነው የመተንፈሻ ችግርም ስላለብኝ ትንሽ ቆሜ ካወራው በቃ እንደዚህ እያቃተኝ ነው። ተቀመጪ፣ መድኃኒት ወስድ። እሺ አይዞሽ፣ ቀስ በይኝ። ክቡር ዳኛ፣ ባለቤቴ፣ ሰራተኛዬ እነዚህን ጨምሬ ላሳክም ነኝ እንዴ? እኔ እኮ እነዚህን ሰዎች አከራየኋቸው እንጂ አላገባኋቸው። ምን ስለሆነ ነው ማሳክመው? የሚያስቀው እኮ ሕክምናውን በጠቅላላ የተመረመሩት ውድ የሆነ የግል ክሊኒክ ውስጥ ሄደው ነው እንዴ? ተዘጋጅተው ተደራጅተው ያሉ ሰዎች አይደሉ እንዴ? ጤና ጣቢያ ሄደው ቢመረመሩ ይሄን ያህል አይፈጅባቸውም ነበር። ክቡር ዳኛ፣ የሚሰሩት ነገር በጠቅላላ አስቂኝ ነው የሆነብኝ። እኔ ግራ ያጋቡኝ ነው። ያው በቅድሚያ በእንጨት መጋገር የምግብ ጣዕም ላይ የሚያመጣው ልዩነት አለ ብሎ የተሳሳተ አመለካከትን መያዝ ላይ ይመስለኛል። ሁለተኛው ሴት ልጅ በእንጨት ብትጋግር ምንም አታመጣም፣ ምንም አትሆንም፣ ምንም አይነት የጤና ችግር አይደርስባትም የሚለው በጣም የተሳሳተ አመለካከት ነው ያዙት። ሴት ልጅ የተለየ ቆዳ የተለየ ሳምባ የላትም አይደል እንዴ? ከወንድ ልጅ የተለየ ሳምባ ለሴት ልጅ የተለየ ቆዳ የላትም። ያለን አንድ አይነት ሳምባ አንድ አይነት ቆዳ ነው። እንደዚህ አይነት አመለካከትን እርሶም ሆኑ ሌሎች ሰዎች ሊኖረን አይገባም። ክቡር ፍርድ ቤት፣ ይሄው እንግዲህ እንደሚያዩት ነው ጓደኛዬ የቱቦ መተንፈሻ አካሏ ላይ በደረሰ ጉዳት እዚህ ጋር ቆማ
እንትኗን መከታተል እንኳን አቅቷት ይሄው ወጣች። ይሄ እኮ በትክክል እሳቸው በእኛ ላይ ያደረሱትን በደል በደንብ አድርጎ አብራርቶ ይገልጻል። ደግሞ ቤተሰቦቻቸው ማንም በእንጨት አይጋግርም፣ ሁሉም በኤሌክትሪክ ነው የሚጋግሩት። እንጨት የደረሰበት የሚደርስ ቤተሰብ የላቸውም። እውነታው ይሄ ነው። እሳቸው አንድና አንድ ችግራቸው ለሴት ልጅ ያለው ክብር እኔ አላውቅም። እኔ እኮ ሴት ልጅ አለቻቸው እኮ ሚስት አለቻቸው። እኔ ለምን እንደዚህ ዝቅ እንደሚያደርጉ ሴት ልጅን እኔ አላውቅም። በጣም ነው ሴት ልጅን የሚንቁት። ወንድን እዛ ላይ ያደርጋሉ፣ ሴትን እዛ ታች ያደርጋሉ። ይሄ ነው የእሳቸው ችግር። ክቡር ፍርድ ቤት ጭሱ በጉሮሮዋ ገብቶ ሳምባዋን ስለጎዳት እዚህ ጋር መቆም አቅቷት ነው ጓደኛ የወጣችው ከዚህ ጋር አይኗ እንደዚህ ቦዞ የሁለታችንም ይሄው ፊቴ ላይ ያለው ይናገራል። እሷ ደግሞ ይሄው በአካል እንደምን ዋላችሁ። ችሎቱ በዳኛ ይታይ ዕለቱን ስራ ጀምሯል። ከሳሾች አንደኛ ሀብታም ሰናይ፣ ሁለተኛ ጥሩ አየር ሲያምረኝ። አቤት። ተከሳሽ አቶ አላዛር በዛብህ። አቤት። ቀርባችኋል። አዎ ክቡር ፍርድ ቤት። ተሻለሽ? ባለፈው ቀጠሮ አሞሽ ወጥተሽ ነበረ፣ እንዴት ሆንሽ? በጣም አመሰግናለሁ በእውነት አስታውሰው ስለጠየቁኝ። ግን በጣም ከባለፈው ደህና ነኝ። መድኃኒቴን ሳልወስድ ነበር የገባሁትና ለዛ ነው ያቃተኝ። አሁንም አለ በጣም ውስጤ ስለተጎዳ አለ፣ ግን ተመስገን። አይ ጥሩ፣ በቃ መድኃኒትሽን ተከታትለሽ ውሰጂ፣ ለሌላ ጊዜ። አይዞሽ፣ በርቺ። አመሰግናለሁ። ለውሳኔ ነው መዝገቡ የተቀጠረው። ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። በከሳሽ እና በተከሳሽ መካከል ያለውን ክርክር ፍርድ ቤቱ መርምሯል። በዚሁ መሰረት ፍርድ ቤቱ ተከሳሽ ከከሳሾችን የቤት ኪራይና የኤሌክትሪክ አገልግሎት ገንዘብ ተቀብለው ከውላቸው ውጪ በማሰራታቸው በከሳሾች ላይ በጭስ ምክንያት ጉዳት እንዲደርስ አድርገዋል ወይስ አላደረጉም? ጉዳት አድርሰዋል ከተባለ በከሳሾች ላይ ለደረሰው የጤና ጉዳት ያወጡትን ወጪ ተከሳሽ ሊከፍሉ ይገባል አይገባም የሚለውን ጭብጥ በመያዝ መርምሯል። ተከሳሽ ለእንጀራ መጋገሪያ አገልግሎት የሚሆን ቤት ከኤሌክትሪክ አገልግሎት ጋር ለ5 ዓመት ለከሳሾች ያከራዩና ከነ ኤሌክትሪክ አገልግሎት ክፍያ ቅድሚያ የ2 ዓመት ክፍያ መቀበላቸው በውሉ የተረጋገጠና በሁለቱም ወገኖች የታመነ ነው። የእንጀራ መጋገሪያ ቤቱም የጭስ ማውጫ የሌለው መጋዘን ውስጥ ሲሰሩ መቆየታቸውን በከሳሾች ፊት ላይና በመተንፈሻ አካል ላይ ጉዳት መድረሱ በቀረበው የሕክምና ማስረጃ ተረጋግጧል። በተጨማሪም የኤሌክትሪክ ታሪፍ ጭማሪ የሚደረገው ከሳሽ እንዳሉት በየወሩ ሳይሆን በየ3 ወራቱ ሲሆን ይህም በኤሌክትሪክ አገልግሎት በኩል በይፋ በመገናኛ ብዙሃን ጭምር የሚገለጽና ጭማሪውም የሚታወቅና የማህበረሰቡን አቅም ያገናዘበ በመሆኑ ከኤሌክትሪክ አገልግሎት ድርጅት በቀረበው ማስረጃ መረዳት ተችሏል። በተጨማሪም ተከሳሽ ኤሌክትሪክ እየጨመረ ነው ይበሉ እንጂ ጭማሪውን ከሳሾች እንዲከፍሉ አልጠየቁም። ሆኖም ግን ተከራዮቹ ሴቶች በመሆናቸው ብቻ በእንጨት ይጋግሩ ማለታቸው ፍርድ ቤቱ ግልጽ የሆነ የጾታ በደል ማድረሳቸውን ከክርክሩ መረዳት ተችሏል። በፍትሐብሔር ሕግ ቁጥር 1731 መሰረት ውል በተዋዋይ ወገኖች መካከል ሕግ ሆኖ ግዴታን እንደሚጥል ተቀምጧል። በዚሁ መሰረት ተከሳሽ ከከሳሾች የ2 ዓመት የቤት ኪራይና የኤሌክትሪክ አገልግሎት ገንዘብ ተቀብለው ለከሳሾች የኤሌክትሪክ አገልግሎት ባለማስጠቀማቸው በከሳሾች ላይ ጉዳት ደርሷል። በፍትሐብሔር ሕግ ቁጥር 1731 የውሉ አፈጻጸም ጉዳት ኪሳራ ካደረሰ ስላደረሰበት ጉዳት ኪሳራ እንዲከፈለው ሊጠይቅ እንደሚችል በተደነገገው መሰረት ተከሳሽ በከሳሾች ላይ ላደረሱት ጉዳት ተከሳሾች በሰነድ አስደግፈው ያቀረቡትን ብር 93,000 ብር ተከሳሽ እንዲከፍሉ እንዲሁም በተጨማሪ ተከሳሾች ለከሳሾች ወጪና ኪሳራ በቁርጥ 15,000 ብር በድምሩ 108,000 ብር ይክፈሉ በማለት ፍርድ ቤቱ ውሳኔ ሰጥቷል። እንዲሁም ይህ ውሳኔ ከተሰጠበት ቀን ጀምሮ ከሳሽ በውሉ መሰረት የቆረጡትን ኤሌክትሪክ እንዲቀጥሉ ትዕዛዝ ተሰጥቷል። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። እሺ፣ ዛሬ በተሰጠን ፍርድ በእውነት በጣም ደስተኞች ነን። እኔም ባልንጀራዬም ማለት ነው። እኔ በጣም ደስታዬን
መግለጽ ማለት እንዴት መግለጽ እንዳለብኝ እንኳን አላውቅም። ደስተኞች ነን በጣም። እኔ እንዳያችሁት ችሎትን ራሱ አቋርጬ ነበር የወጣሁት። በጣም ከፍተኛ የሆነ ህመም ነበረ። በጭሱ ምክንያት በጣም በመታመሜ የተነሳ መድኃኒት ነበረኝ። መድኃኒቴን ሳልወስድ ነበር የገባሁትና ያን ያህል አቅም እንዲያንሰኝ ሆኜ ችሎቱን ራሱ አቋርጬ ነበር የወጣሁት በታመምኩት ምክንያት ማለት ነው፣ በጭሱ ምክንያት ማለት ነው። እና ያን ያው አሁን እግዚአብሔር ይመስገን እንደዚህ ደግሞ ፍትህ ሲገኝ ደስ ይላል። ጥሩ ነው። በቃ እውነትም ፍትህ አለ ያስብላል። እኛ ገንዘባችንንም ከፍለን 7 ሴቶች ሆነን ገንዘባችንን ከፍለን የጀመርነውን ስራ አከራያችን ግን በማን አለብኝነት ማን ይናገረኛም ብለው በማሰብ እንደዛ በማድረግ ጭቆና ሲያደርሱብን፣ መብራት ሲቆርጡብን፣ ምን ሲሉብን 5ቱ ተውት። ያው በቃ ተተውት ወደ ሌላ አማራጫቸው ሄዱ። እኔና ባልንጀራዬ ግን ሌላ አማራጭ ስለሌለን ልጆች ስለምናስተምር ወጪ ምንም ነገር በራሳችን ስለምንሸፍን ሞተን ተማሙተን በቃ አማራጭ ስላልነበረን በእንጨት አሁን ራሱ ይቅርታ እላለሁ ያው ስላፈነኝ ነው። በደንብ የመተንፈስ እንትኔ ገና እየተመለሰ ነው ገና ማለት ነውና እንደዛ ደክመን ለፍተን ነው እንጨት እየተሸከምን ወገቤ ይንቀጠቀጣል። ወገቤ እንኳን እስካሁን ድረስ በደንብ አልችልም በቃ። እና አከራያችን በደንብ ጨቁነውን ነበረ ማለት ይቻላል በጣም። እና ምንም አያመጡም ብለውንም ነበረ። ያው አሁን ላይ ግን ፍርድ ቤት መተን መብታችን አስከብረን መብታችን ሲከበርልን ማየቱ እንደሳቸው አይነት አከራዮችም ደግሞ ካሉ ከሳቸው ትምህርት እንደወስዱ። ለምን እነሱ የራሳቸውን መብት ብቻ ሲጠብቁ የሰውን መብት መጠበቅ እንዳለባቸው፣ እኛ ኪራይ ስንከፍል ግዴታችን እንደሆነ ሁሉ ከነሱ ማግኘት ያለብንን ጥቅም ማግኘት አለብን። ያ ደግሞ የነሱ ግዴታ ነው ማለት ነው። ያ ግን እሳቸው እንደ ግዴታ ሳያዩት ነበር እኛን በጭስ እንድንደክም በጭስ እንድንስታመም ያ ሁላ ነገር የሆነው በእሳቸው ምክንያት ነው። መብታቸው ግዴታቸውን እንደ መብት ስለቆጠሩት ማለት ነው። ምንም አይመጣብኝም ብለው ስላሰቡ ማለት ነው። እና ግን ያው ፍርድ ቤቱ ህመማችንን አይቶ ሁሉን ነገር አይቶ ድካማችንን ተገንዝቦ የሕክምና ማስረጃችንም ሁሉ ነገር እንደታየው ሁሉን ነገር ታይቶ ለአከራያችንም አስተማሪ የሆነ ለሳቸውም ፍርድ ተሰጥቷል። ለኛ ደግሞ እግዚአብሔር ይመስገን ፍትህ አግኝተናል። ዋናው ነገር እኛ ፍትህ አግኝተናል። በዚህም በጣም ደስተኞች ነን። የእውነትም ፍትህ አለ። እኔ ፍትህ አለ እንድል ሆኛለሁ ማለት ነው። ለምን ያን ሁሉ ጭስ ያን ሁሉ እንጨት መሸከም ያን ሁሉ ስቃይ በደንብ ስላሳለፍኩት አሁን ይሄንን ሳይ በቃ ደስተኛ ነኝ። እረፍ ነው የምለው እና በጣም ደስ ብሎኛል። እኔም ባልንጀራዬም ደስ ብሎናል። ስለ ሁሉም ነገር ያው ፍርድ ቤቱን ማመስገን እንፈልጋለን። በተገቢው መንገድ ስለተረዳን እናመሰግናለን። አከራዮቹም ከዚህ ያው የራሳችሁን ብቻ ሳይሆን የተከራዩንም መብትና ግዴታ መጠበቅ አለባችሁ ማለት ነው። ኪራይ እንደምንከፍለው ሁሉ ግዴታችን ሆኖ ከእናንተ ማግኘት ያለብንንም ጥቅም ማግኘት አለብን ማለት ነው። ይሄን ለማለት እፈልጋለሁኝ። ስለ ሁሉም ነገር ግን አመሰግናለሁ። እንግዲህ ዛሬ በዋለው ችሎት እጅግ በጣም ተደስተናል። እኔና ጓደኛዬ ማለት ነው። እንግዲህ ጓደኛዬ ሁሉንም ነገር ብላለች፣ መደጋገም እንዳይሆንብኝና ሁሉም እንዳለ ሆኖ እጅግ በጣም ደስ ያለኝ አከራያችን ከምንም በላይ ለሴት ልጅ የነበራቸው ክብር ገብቷቸው ይቅርታ መጠየቃቸው እኔ እጅግ በጣም ነው ደስ ያለኝ። ሌላው ጉዳይ በጭስ ታፍነን አይናችን የመተንፈሻ አካላችን ስንት በሽታ ስንት ችግር ደርሶብን ያንን ሁሉ ከግንዛቤ ውስጥ አስገብቶ ፍርድ ቤቱ ላደረገልን ትልቅ ነገር እኔ እንጃ ከልቤ ነው የማመሰግነው። ምክንያቱም ሕግ ያለ አይመስላቸውም ነበር እሳቸው። ፍትህ ግን እንዳለ በደንብ አድርገን አውቀናል። እሳቸውም አውቀዋል። መብትና ግዴታቸውን አይተዋል። ከዚህ በኋላ ግን በጭስ መቃጠልም የለም። ያው ወደ ድሮ ወደ ኤሌክትሪካችን ተመልሰን እንድንሰራ ፍርድ ቤቱ ፈቅዶልናል። እግዚአብሔር ይመስገን ነው የምንለው። ሌላ ምንም የምንለው ነገር የለም።
ፍርድ ቤቱ ለሰጠን ፍትህ እጅግ 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 አድርገን ከልብ እናመሰግናለን። እግዚአብሔር ይስጣለን። እውነት ለመናገር ከሆነ የዛሬው የፍርድ ቤት ውሎ ፍርድ ቤቱን ማድከም አልነበረብኝም። ምክንያቱም ይህን ያህል እድሜ ስኖር የማውቀው ነገር ነው። ስለዚህ እያንዳንዱ እናቶቻችን ምን ያህል በጭስ እንደሚጎዱ እያወቅኩኝ ያደረኩት ነገር ነው። ይህን ያህል ይጎዳሉ ብዬ ባላስብም መሆን የሌለበትና ሴት እህቶቻችንን ደግሞ ትንሽ አድርጎ ማሳየት ዋጋ እንደሚያስከፍልም ተምሬያለሁ። በልምድ ሴት እያለን ስላደግን ስለኖርን ነው። እኔ ጋር ግን ኢግኖራንስ ነው እንጂ ይሄንን ማወቅ የነበረብኝ ሰው ነኝ። ቀለም የቆጠርኩኝ ይሄን ያህል እድሜ የኖርኩኝ ሰው ስለሆንኩኝ ሴት እህቶቻችንን በዚህ መልኩ ዝቅ አድርጎ ማየት አልነበረብኝምና ጭሱ ይሄን ያህል ጉዳት ያመጣል ብዬ አላሰብኩም። ነገር ግን እህቶቻችንን ለኔ በተለይ ልጅ ልትሆን የምትችል ልጅ እጅግ በጣም ተጎድታለች። ስለዚህ ይሄን ያህል እንደሚጎዳት እያወቅን መስራቱ ራሱ ትልቅ ስህተት ነው ብዬ ነው የማምነው። ሌላው ያንን ትልቅ ጭስ ለማጥፋት እየተደረገ ያለበት ትልቅ ጥረት ውስጥ ያንዳንዳችን ደግሞ ልንሰራ የሚገባን የዜግነት ግዴታ፣ የቤተሰብ የማህበራዊ ህይወት ግዴታ አለብንና ይህን የማህበራዊ ህይወት ግዴታ አልተወጣሁኝም። እውነት ለመናገር ከሆነ እኔን በሚያክል እድሜ ያለ ሰው ይህን ያህል ጉዳት ሲደርስ በሴቶች እህቶቼ ላይ ልቀልድ፣ ላሾፍ ወይም በፍራንክ ላላግጥ አይገባም ነበር። ይሄንን ፍጹም በጣም ትልቅ ይቅርታ መጠየቅ እፈልጋለሁ። ስለዚህ እነዚህ ነገሮች ቅጣት የሚባለው ነገር በቅጣት የሚታይ ብቻ አይደለም፣ የሚያስተምር ነው። ለሕክምና ላወጣ ብችልና በሰላማዊ ብጨርሰው ኖሮ ከህሊናም ከልጆቹም ጋራ በሰላማዊ መንገድ ማለቅ የሚችል ነበር። ነገር ግን የፍርድ ቤት ቅጣቱ ትልቅ አስተማሪ ነው። እኔም እጅግ በጣም ተምሬበታለሁ። ወጪውም ኪሳራ ነው። ከዛ በታች ሕክምናውን ማድረግ እየቻልኩኝ መስማት ስላልቻልኩ ብቻ ነው። መስማት ብችል ኖሮ በመስማማት በፍቅር በአብሮነት የሚፈታ ነገር ነው። አንዳንድ ጊዜ ገንዘብ አለኝ ብሎ ብቻ ትንሽን መጨቆን፣ ትንሽ ላይ አቅምን ማሳየት ህግ የበላይነቱን የሚያሳይበትን ነገር በአግባብና በትክክለኛው መንገድ ተምሬበታለሁ። ውድ ተመልካቾች ችሎቱ እንደተመለከታችሁት ነው። አንድ ተቋም የተቋቋመበትን ዓላማ ለማሳካትና የስራ እንቅስቃሴውን ለማካሄድ ወደ ትግበራ ሲገባ ለስራው መሳካት የሚያስፈልገውን የተሟላ የኤሌክትሪክ አገልግሎትና የሰው ኃይል በአግባቡ አደራጅቶ መንቀሳቀስና በገባ ውል መሰረት የኃይል ሰጪ አገልግሎቶች ችግር እንዳይኖሩ ክትትል ማድረግና በስሩ ያሉትን ሰራተኞች ያለ አድሎ በእኩልነት ማሰራትና የሚገባቸው መብትና ጥቅም መጠበቅ፣ የስራ ቦታውንም ለሰራተኞችና ለህይወታቸው ጤንነት የተመቻቸ ማድረግ ይጠበቅበታል። ይህ ሳይሆን ቀርቶ ከውል ውጪ በቸለተኝነት ለጤንነት ጎጂ በሆነ አሰራር አስገድዶ እንዲሰሩ ማድረግ ተገቢ ያልሆኑም ከመሆኑም በላይ የሴቶችን በህጉ የተቀመጠላቸውን የሴቶች የስራ እድል፣ የስራ ቅጥርና እኩል መብት ክፍያን የተመቻቸ የስራ ቦታ እንዲኖራቸው አለማድረግ የሴቶችን የእኩልነት መብት የጣሰና ለህግና ለሞራል ተቃራሪና በህግም የሚያስጠይቅ እንደሆነ ተረድቶ ከእንደዚህ አይነት ድርጊት ልንጠነቀቅ ይገባል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾች እንዲቀርብላችሁ የምትፈልጉት የህግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።